ወረዳችን ትላልቅ ፕሮጀክቶች ተመርቋል። በአይነታቸው ግዙፍ የሆኑ ለተለያየ ዓላማ ሊውሉ የሚችሉ ፕሮጀክቶች ተመርቋል። የተመረቁ ፕሮጀክቶች የጌታ ወረዳ አስተዳደር ህንፃ የጂ+2 ህንፃ በውስጡ 42 ክፍሎች ያሉት አንድ ሚኒ አዳራሽ ያለው የማዘጋጃ ቤት ግንባታ፣ የቋንጤ መሰናዶ ሁለተኛ ደረጃ ትምህርት ቤት የአስተዳደር ክፍል፣ የከተማችንን ገጽታ ከፈርጅ 4 ወደ ፈርጅ 3 የምናሸጋግረው ጉዞ የሚረዱ የመሰረተ ልማት የኮብልስቶን፣ የዲች፣ የከልቨርት መሰረተ ልማቶች አጠቃላይ በማህበረሰቡ ባለሀብቶች በመንግስት ትብብር የተሰሩ ፕሮጀክቶች ናቸው። እንደዚሁም የጽዱ ማራኪ የአየር ንብረት ለመፍጠርና ጽዱ ከተማ ለመፍጠር ከሚያግዙ አንዱ ከሆነው የከተማ ውበት ነው። ከዚህ አንፃር ደረጃው የጠበቀ ቄራ መኖር መቻል አለበት በሚል እንደዚሁ የቄራ ግንባታ የተመረቀበት ሁኔታ አለ። እነዚህ ከተሞች በከተማችን ላይ የሰራናቸው ፕሮጀክቶች ከተማው አሁን ካለንበት ፈርጅ ወደ ሌላ ፈርጅ ሊያሳድጉ የሚችሉ ሁለንተናዊ የማህበረሰብ ተጠቃሚነትን ሊያረጋግጡ የሚችሉ ወረዳው አጭር እድሜ ያለው ቢሆንም እስከዛሬ ድረስ በቢሮ ኪራይ ሲኖር የነበረ አሁን ደግሞ ሙሉ ለሙሉ በኪራይ ነፃ ሆኖ በራሱ ቢሮ ለማህበረሰቡ ቀጥተኛ አገልግሎት መስጠት የሚችልበት አገልግሎት የሚፈጥር ፕሮጀክቶች ናቸው። ከዛ ውጪ በዛሬው ዕለት አንዱ ትልቅ የባህል አዳራሽ ጥለናል። በአጠቃላይ በጌታ ክፍለ ህዝብ በአርሶ አደሩ፣ በመንግስት፣ በባለሀብቶች፣ በሀገር ውስጥ በተለያዩ ሀገራችን ክፍሎች የሚገኙ ተወላጅ ባለሀብቶችና አዲስ አበባ የሚኖሩ ተወላጆችን ጨምሮ በጣም ዘርፈ ብዙ ጥቅም ያለው እስከ 1000 መቀመጫ ያለው በውስጡ የባህል ማበልጸጊያ ያለው ታሪክ ጀግኖች የሚታወድሱበት ይሄን መታሰቢያነት ለጀግናው አርበኛ ፊታውራሪ ሳፎ እንዲውል የተደረገበት በጥቂቱ ቅድም እናንተም ሲገልጽ የነበረው ጀግናው ፊታውራሪ ሳፎ በጉራጌ በሀገር ሉዓላዊነት እንዲጠበቅ ካደረጉ በጉራጌ ምድር ያበቀላቸው አንድ ጀግና ናቸውና ጀግና እየታወሰ እየታሰበ የሱን ፈለክ እየተከተለ አዲስ ትውልድ ነገም ዛሬ ያለ ትውልድ ጀግና እንዲሆን ነገ ለሚፈጠረው ደግሞ ጥሩ መሰረት ይጥላል ብለን እናምናለንና ይሄን በአጭር ጊዜ ውስጥ ወደ ተግባር ተቀይሮ በሌሎችም በልማት በኢኮኖሚ በመልካም አስተዳደር ችግሮች በማህበራዊ ጉዳዮች አጠቃላይ ህዝባችን የሚመክርበት የሚወያይበት ፕላስ ወረዳው ዞናዊ ክልላዊ አገር አቀፍ ሁነቶችም ጭምር ማስተናገድ የሚችልበት ትልቅ ህዝብ የሚመጥን የአዳራሽ ግንባታ እናከናውናለን ብለን የሚጠበቅ ነውና ትልቅ ሁነትም ታሪካዊ ቀንም ነው የሚል ሐሳብ ለመስጠት ነው። ያጀመነ የፍቼ ማንገባ የመስቀል አንገባ አከረኒ
بانه عمناني بانه تبا مدرك مدرك وقمي وقمي عبد صعبت الدروة سب 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 وقامي عرتي يا جمانة عرتي يا جمانة يمت منقبا يمسكر انقبا عمراني بانه عمراني بانه ندرك ندرك سب سب عبد وقبي أبو عظمت أبو بشرة وقبل صب 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 أجا هنا منا أبو قريد صب صب ثابت ሻው ድረት ግን ያት ባሪቅ ምስ ባለቤተታ ሞተችታ አጋጣሚ መጨረሻ ከመምር ረብሪታይ ጋር ወጌታቸ ነውነ ዛ ወጌት ቢያቸን ጋምባ አሰቀር ኸረች ንቀር ተሸኮተንታ መምር ትረብሯ ባባን ቢሰሪ ኦሃ ሁታሽ ወጉ ባሮምባሪ ኦሃ ዛ ዘንጋ ኦሃ በጌታ ናሽኔ ዘንጋ ኦሃ ሁታ ወጉ ዛ ወግ ይቀጥለህ አላህ ወይን ባለ ፍጻሜ ይሰራህ አላህ ወይን በየደረጃታ ነው አመራር ኦሃ አመራር ዛይፍቴ ረፈሮታ ቡችል ቀሮ ኦሃ አመራር አና አመራር ንሽነህ ህዝበኛ የባነው ወግዜ ምርባ አስጠቀሙ ሁሉ ምር አስጠቀምቱንታ ወንበረኛ በገፈሩ ባንኸረ ምር በተቀሙ ይብር ቀራ አንኸረታ በረሳካንሁ ባሬ ጉራጌ ቤታ ፍርሽታ ከተማ አትቆር ቤታ አታፍርሰን ጋውነቱ እና ፈረሰ ስለዚህ ገክረ አዲስነት ምርቃት ያኸ ዱዋታ ይበየኸ አካባቢ ያኸ ቤታ ፍርሽታ አትቆር ሙጥ ዘንጋው ሀዘንጋ ንጠራኔ ቃሩ ይኮንኒ ቃሩ ጉራጌ ቤታ ታፈረሰ ወረ የገጠመይ ቃራ አፈረሰ ቦር በመየ በሃያ ፈረሽኮ በርቸበታ ያጀግር ቃሩ ይግነቦይ ባንኸረይ ያ ሸኩሽይ ባንኸረይ ያ እንቺው ይቀራ አንኸረታ እንካ ሂናንኸ ሂና በንረ اللهم صل ያት ከር ጎይታ ከራዛንየ ኢትዮጵያ ዳር ድንበርታ ሰላም እኽር ወጣት ሰላም እኽር ባሪቅ ሰላም እኽር የአገር ሰላም እኽር ኢትዮጵያ ዳር ድንበር ሰላም እኽር ወጣትና ሰላም እኽር ወጣት እድሜ ለኸም ተመንግስት መዋቅር ይፍተኽር
አይና ሳይሽ ሶ ሃይጋ ገክር ተውራ ዛ ሆይ ዘንቃቴ ሸኹን ወረዳ በታ ክልል በታ ማዕከላዊ ክልል ኢትዮጵያ በታ ሰላም እኽል ወቅታ ሆይ ዘበረኽል ቶይ ወቅት ተራኸም ተውጥቃ ትረፍ እድክ ተጃ ፍቀር አበጥ ወተ ሰንብት እድሜ ንኸም ወሄ ብራ ወሄሽ ወጣት ተራቅ ባሪክ ሰንብት እድሜ ንኸም ኢና አናሽ የቀራቴ ሸኹን ሆይ ዘንገዘው በዛ ልማት ትቀጥ ያርኩ እድሜ ንኸመው እቀነስኩ ልማት በገባሁ ዘ ጃብረዊ እጊ ጋት ገባታ ወገሬ ተኽር አፈር ሰላም እኽር ሻገኘ ወገሬ ተኽር ዓለም ሰላም እኽር ዓለም ሰላም ባንከሪና ቸኛ አጋባምን ዓለም ሰላም እኽር ኢትዮጵያ ሰላም እኽር እግር አንገተ ተጉራጉ እግር አንገተ ወገሬ ተኽር ቤተ ጉራጉ ጥዋት አልጃብል ቃንጀበል በክልል ለቸኘ በዝሆነ ቸኝ በፌደራል ለቸኘ በቀበሌ ቀነሰ ወጣ ሰጥዋ አያነንኸብ እድሜንኸብ ቆነሺ ቺቃ ታይከሪ ያስፈጽም ሰጎይ ታዊን ባሁሽ ዝሽልሲ ወታታዊታ ንቅ የቀነት መይነ ሰበደ ፖረ ጉጥጥዋ ንቀይ ትመኝ ንቀይ ደብል አስባር ታንገባ መብራት እንተር ካንገባ መብራት ታንገባ አስባር ታንገባ እንተር ካንገባ እንበስ ታንገባ ኢና ዛታ ቢሻንከታ ድንቀንራ ንቅ የቀነት መይነ አየር ቢና ሀይ በቾና ምን ይቀብልዋ አየር ዛይ በቾኒ ሆላን ቃል ምን ነር አይሎፕላን ማረፊያ በዝመይ ንሽነ እንበስ ቲና ንሽነ አስባር ቲና ንሽነ ብዘቀ ንሽነ እመናንለ أنا هو دبل أدمي هو دبل زوهن بتا كل بتا قبل بتا قويتا قويت إنا تياجن لكن من نسا قويتا عينير أفر سلام أخر شاقن وقريت أخر إنا بانا قويتا بر هنا قفر فتاري أملاك آفروا اقدروا كي ከዚህ በመቀጠል ዕለቱን አስመልክቶ የእንኳን ደህና መጣችሁ መልእክት እንዲያስተላልፉና የዕለቱን የክብር እንግዳ እንዲጋብዙ የተከበሩ አቶ በሩ ሀይረዲን የጌታ ወረዳ ዋና አስተዳዳሪን ወደ መድረክ ሸኟቸው። ተከበራችሁ ከፌደራል ከአዲስ አበባ ከተማ ከማዕከላዊ ኢትዮጵያ ክልል ከጉራጌ ዞን ጥሪ የተደረገላችሁ ከፍተኛ የሥራ ኃላፊዎችና ባለሙያዎች እንደየማረጋችሁ የተከበራችሁ የሃይማኖት አባቶች የሀገር ሽማግሌዎች የተከበራችሁ ጥሪ የተደረገላችሁ የቀበሌ አመራሮች የቋንጤ ከተማ ነዋሪዎች ወጣቶች ሴቶች የሚዲያ ባለሙያዎች የፕሮግራሙ ታዳሚያን በሙሉ ክቡራንና ክቡራት ከሁሉም አስቀድሜ ዛሬ በመናስመርቃቸው ፕሮጀክቶች እና የባህል አዳራሽ የመሰረተ ድንጋይ የማስቀመጥ ፕሮግራም ላይ ለመሳተፍ የተደረገላችሁ ጥሪ በማክበር ስለተገኛችሁ በወረዳው ሕዝብና አስተዳደር ስም የከበረ ምስጋናዬን እያቀረብኩ እንኳን ደህና መጣችሁ የተንቢ እንኳን ደስ አላችሁ እንኳን ደስ አለን እላለሁ። ወረዳችን ዞናችን ውስጥ ከሚገኙ ወረዳዎች እጅግ ከፍተኛ ሊባል የሚችል የመሬት አቀማመጥ ላይ የምትገኝ ከ2300 እስከ 3200 የባህር ወለል ከፍታ ላይ እንዲሁም ከ1000 እስከ 1400 ሚሊ ሜትር በአመት የአማካኝ የዝናብ መጠን የምታገኝ ወረዳ ናት። ወረዳው 83% ደጋማ 13% ወይና ደጋ የአየር ንብረት ባለቤት የሆነች የተሰጠውን ሁሉ አብስቶ የሚሰጥ መሬት ተፈጥሮ የቸራት አረንጓዴ ወረዳ ናት። ወረዳችን ሐምሌ 1998 በወረዳነት ስያሜ በማግኘት በጉራጌ ዞን ውስጥ ከሚገኙ ወረዳዎች አንዱ ለመሆን የቻለ ወጣት ወረዳ ስትሆን በ16 የገጠር ቀበሌ በ3 ማዘጋጃ ከተሞች የተዋቀረና እጅግ ከፍተኛ የህዝብ ጥግግት ያለበት ከ150 ሺህ ህዝብ በላይ የሚገኝበት ከ60% በላይ አምራች የሆነ ኃይል የሚኖርበት ወረዳ ነው። ክቡራትና ክቡራን ከልማትና ከመልካም አስተዳደር አንፃር በወረዳችን በርካታ የልማት ጥያቄዎች ያሉበት ወረዳ ቢሆንም ችግሩ ለማቃለል በመንግስት ትብብርና መሪነት የወረዳችን ህዝብ የከተማ ልጆች ከሀገር ውስጥና ከሀገር ውጪ አረብ ሀገር፣ ደቡብ አፍሪካ፣ አውሮፓ ያለው ተወላጅ ተቀናጅቶ እንዲሁም አርሶ አደሩም የወተት ላሙን፣ ፈረሱን፣
በሬውን ጭምር እየለገሰ ከመንግስት ውስን ሀብት አቀናጅቶ ውጤታማ በማድረግ ከ15 በላይ የኮሚቴ አደረጃጀቶች ተደራጅተው ጥረት እያደረገ ሲሆን የልማት ጥም ያላቸው መስጠትን የማይሰስቱ መንግስት ብቻ ጠባቂነትን የማያውቁ አርቆ ማየት ማሰብ መርዳት የሚችሉ ጠንካራ የሥራ ባህል ያላቸው አገራቸውና አካባቢያቸውን አብስተው በሚወዱ በወረዳችን ተወላጆች ከለውጡ መንግስት ጋር በመቀናጀት እጅግ አስደማሚና ለሌላውን ተሞክሮ የሚሆኑ የልማት ስራዎች እየሰራን እንገኛለን። በዚህ ዓመት ብቻ ከመንገድ ልማት አንጻር ከ40 ኪሎ ሜትር የጠጠር መንገድ በተለያዩ ቀበሌዎች ከ70 ሚሊዮን ብር በላይ ወጪ በማድረግ እንዲሁም ኩራዝ ለሙዚየም ብርሃን ለአዲሱ ትውልድ በሚል መሪ ሐሳብ በተለያዩ ቀበሌዎች የከተማና የገጠሩ ማህበረሰብ በማቀናጀት ከ100 በላይ ሚሊዮን በማሰባሰብ ለመብራት ተጠቃሚ ለማድረግ በከፍተኛ እንቅስቃሴ ያለና በተወሰኑ አካባቢዎች ተጠቃሚ በማድረግ የቻለ ማህበረሰብ ጭምር ነው። በትምህርቱም ዘርፍ የተለያዩ ትምህርት ቤቶች ገንብተው ያስረከቡ የልማት ፊት አውራሪ አየለ ማሞ የአማርድ የቀድሞ የውራት ተማሪዎች ህብረት የቀቡልና የአካባቢዋን ልማት ተወላጆች የዛራና የአካባቢዋን ልማት በመንገድ ስራ የሰሩት የልማት አርበኞች እንዲሁም ትምህርት ለትውልድ በሚል በተጀመረው ንቅናቄ በመደገፍ ትምህርት ቤቶች በመገንባት በመጠገን በተለያዩ የመጽሐፍ የኮምፒውተር የሌሎች ቁሳቁሶች በመግዛት ወጪ በማድረግ ትውልድ ላይ ሳይሰስት አሻራውን እያኖረ የሚገኝ ህዝብ ነው። ዛሬ እያስመረቅናቸው ያሉ ፕሮጀክቶች ከ1 ሚሊዮን ብር በላይ በጥቅሉ የወጣባቸው የጂ+2 ህንፃ የአስተዳደር ህንፃ የኮብልስቶንና የዲሽ መሰረተ ልማቶች የቋንጤ መሰናዶ ትምህርት ቤት የአስተዳደር ክፍል የቄራ ግንባታ የቋንጤ ማዘጋጃ የአስተዳደር ክፍል ግንባታዎች በዚህ ማሳያ ሲሆኑ ተመርቀው ለአገልግሎት ክፍት ሲሆኑ ፕሮጀክቶቹ በወረዳችን ታሪክ ሙሉ ለሙሉ ከቢሮ ኪራይ ነፃ የሚያወጣና እንደ መንግስት ለተቋማት ግንባታ የምናደርገው ሽግግር ጉልህ ሚና የሚጫወቱና የከተማችን ፈርጅ ለማሳደግ ህዝባችን የሚመጥን ለነዋሪዎቿ ምቹ ከተማ ለመፍጠር ጉዞአችን ትልቅ አበርክቶ ይኖራቸዋል ብለን እናምናለን። በዚያው አጋጣሚ የጉራጌ ዞን ከተማ ልማትና ኮንስትራክሽን መምሪያ በጥናት በዲዛይን በቁጥጥር በማድረግ ላደረገልን ከፍተኛ አስተዋጽኦ በወረዳው ህዝብና አስተዳደር ስም የከበረ ምስጋና እንዲያቀርብ እንዲፈቀድልኝ በአክብሮት እጠይቃለሁ። ክቡራንና ክቡራት ዛሬ መሰረተ ድንጋይ ያስቀመጥንለት የመታሰቢያነቱ የፊት አውራሪ ሳፎ ደጀን የባህል አዳራሽ ከባህል ቤት ግንባታ ሲጠናቀቅ የጌታ ህዝብ በልማት በኢኮኖሚ በማህበራዊ ጉዳዮች የሚመክርበት ዞናዊና ክልላዊ ሁነቶች ማስተናገድ የሚችል ለጉራጌ ባህል ቋንቋ እሴት ታሪክ እድገት ማዕከል ሆኖ የሚያገለግል ጀግኖች አርበኞች የሚወደሱበት በወረዳችን የቀደምት ጀግኖች አርበኞች በመዘከር ለአዲሱ ትውልድ አዲስ የታሪክ ምዕራፍ የሚከፍት ጭምር ነው። ዛሬ በስማቸው በጌታ ወረዳ አስተዳደርና በጌታ ክፍለ ህዝብ አስተባባሪነት የመታሰቢያ አዳራሽ የተሰየመላቸው ጀግናው አርበኛ ፊት አውራሪ ሳፎ ደጀነ ስም ሰየምን እንጂ በቀጣይ መሰል ጀግኖች እየታወሱ የሚሄዱበት መንገድ በር የሚከፍት ለአዲሱ ትውልድ ጀግና እንዲፈጠር የሚያነሳሳና ትምህርት የሚወሰድበት ጭምር ነው። ክቡራንና ክቡራት ምንም እንኳን የወረዳችን ህዝብ ከለውጡ መንግስት ጎን ሆኖ የሚሰራው ልማቶች ያሉ ቢሆንም ለረጅም ጊዜ የህዝባችን ጥያቄ ሆኖ የቀጠሉ የህዝባችን ችግር ከሆኑብን አንገብጋቢ የመልካም አስተዳደር ችግር ውስጥ ከሚጠቀሱት ከቀቡል ቋንጤ አፍጥር እንድብር የአስፋልት መንገድ ጥያቄ የቋንጤ ኮንስትራክሽን ኢንዱስትሪያል ኮሌጅ ግንባታ ያለመጀመር የመብራት ማዕከል ጥያቄ የመሰረተ ልማት ጥያቄዎች ተደራሽነት በዋናነት የሚጠቀሱ ናቸው። ስለሆነም የተከበራችሁ በየደረጃ ያላችሁ አመራሮች ችግሩ አጀንዳ እንድታደርጉልና
ለመፍትሄው በጋራ እንድንሰራ በታላቅ አክብሮት እንጠይቃለን። በመጨረሻም ወረዳችን እጅግ የተፈጥሮ ሀብት የታደለች ተስማሚ የአየር ንብረት ያላት አምራች ትኩስ የወጣት ኃይል ያለባት በቂ የሆነ የተማረና የሰለጠነ ስራን አብዝቶ የሚወድ መከባበር፣ መረዳዳት፣ አብሮ መኖር እሴቶች መገለጫቸው የሆኑ ማህበረሰቦች የሚኖሩባት ስትሆን ከሰጧት እጥፍ በላይ አብስታ የምትሰጥ ለም መሬት እንግዳ ተቀባይ ያላት በመሆኑ ወረዳችን ለማልማት ካለን ጉጉት አንጻር በቂ የኢንቨስትመንት አማራጮች ያመቻቸን ስለሆነ በሶስቱም የማዘጋጃ ከተሞቻችን ቋንጤ፣ ቀቡል፣ እስኩት እንዲሁም በገጠር ቀበሌዎቻችን ምቹ የኢንቨስትመንት ቦታዎቻችን ስላመቻቸን በየትኛውም አካባቢ ያላችሁ ባለሀብቶች በዚሁ አጋጣሚ በወረዳችን ኢንቨስት እንድታደርጉ ጥሪ አስተላልፋለሁ። በመጨረሻም የጉራጌ ዞን ዋና አስተዳዳሪ የዕለቱ የክብር እንግዳ ክቡር አቶ ላጫ ጋሩማ ፕሮግራሙም በይፋ እንዲከፍቱና ንግግር እንዲያደርጉልን ወደ መድረክ እንድትሸኙልን በታላቅ አክብሮት ጠይቃለሁ። ጌታ ቦሄ ማትራ እንደምንመንዳ ክቡር አቶ አለማየሁ ገብረ መስቀል የዞናችን የመንግስት ዋና ተጠሪ፣ ክቡር አቶ ሀይሩ መሐመድ የጉራጌ ዞን ምክር ቤት ምክትል አፈጉባኤ፣ ክቡር አቶ በህሩ ረዲን የጌታ ወረዳ ዋና አስተዳዳሪ፣ የተከበራችሁ የጌታ ክፍለ ህዝብ የልማት ኮሚቴዎች አስተባባሪዎች፣ የተከበራችሁ የሃይማኖት አባቶች፣ ሽማግሌዎች፣ የሚዲያ አካላት፣ የጸጥታ አካላት፣ በዚህ ፕሮግራም ደግሞ የተገኛችሁ ጥሪ የተደረገላችሁ እንግዶቻችን በሙሉ በዛሬው ዕለት 100 ሚሊዮን ብር በላይ የወጣባቸው ፕሮጀክቶች ምረቃ እንዲሁም ከ100 ሚሊዮን ብር በላይ የሚያወጣ የአዳራሽ እና የባህል ቤት ግንባታ እንዲህ አይነት ትልልቅ ልማቶች ለመመረቅ እና ለማስጀመር በዚህ የተገኛችሁ ሁላችሁም እንኳን በሰላም መጣችሁ። ሁላችሁም እንኳን ደስ ያላችሁ። ዛሬ በጣም ትልልቅ ፕሮጀክቶች ናቸው የመረቅነው። የአንዱ በዛሬው ዕለት ቅድም በጋራ የመረቅነው የጌታ ወረዳ የአስተዳደር ጽህፈት ቤት ነው። ደረጃውን በጠበቀ ሁኔታ የጌታን ህዝብ በጠበቀ ሁኔታና አጠቃላይ አመራሩን በተገቢ ሁኔታ ህዝቡን ጥራት ያለው አገልግሎት ተደራሽ የሆነ አገልግሎት እንዲሰጥ የሚያስችል ትልቅ ፕሮጀክት ነው የተመረቀው። የኮብልስቶን ይሄን ከተማ ገጽታ የቀየረ አንዱ የኮብልስቶን ነው። ኮብልስቶን የአካባቢ ላይ ይሄን መንገድ ከመሰራቱ በፊት እናውቀዋለን። ከፍተኛ የሆነ ችግር የነበረበት ጨለማ አካባቢ እና ደግሞ በእርግጥም ያን አካባቢ ነፃ ያወጣው አካባቢ ነውና ይሄ የዜጎችን የወጣቶች የስራ እድል ከመፍጠርም ባሻገር የአካባቢውን ገጽታ የቀየረ የመሰረተ ልማት ጥያቄያችን ሁሉ የመለሰ ፕሮግራም ነው። ዛሬ እንደዚሁ የማህበረሰባችን አንዱ ጥያቄ ብዙ ጊዜ በሁሉም ቦታ የሚነሳው የመድኃኒት አቅርቦት ችግር ነው። ስለዚህ የማህበረሰብ ክሊኒክ እና ደግሞ በተለይ መድኃኒት ለማቅረብ የተዘጋጀውም ዛሬ መርቀናል። ያልደረስንባቸው በርካታ የቄራ ብዙ ፕሮጀክቶች አሉ። ስለዚህ በዚህ ወረዳ ላይ ከ100 ሚሊዮን ብር በላይ የሚወጣ ወጪ ነው። በአንድ ወረዳ በዚህ ደረጃ መገንባት በጣም ከፍተኛ ጥረትን የሚጠይቅ ነው። ስለዚህ ይሄ ወረዳ ይሄን ብቻ አይደለም። የቅድም እንደተነሳው በመንግስት አቅም እንኳን የሚገዳደር ግን ህዝብን ባለሀብቶቻችንን ካስተባበርን ምን ተአምር መስራት እንደሚያስችል የሚያስችል የመብራት ዝርጋታ ለመጨመር ከ100 ሚሊዮን ብር በላይ ህብረተሰቡ በአገር ውስጥም በውጭም ያለ ሰብስበዋል። ይሄ ለዞናችን ትልቅ አርአያነት ያለው የትም ቦታ ያልተደፈረ በዚህ ልክ የሰራ ወረዳ የለምና ጌታ ወረዳ በእርግጥም ወጣት የሆኑ አማሮች ከእድሜያቸው በላይ የበሰሩ አርቀው የሚያስቡ ታሪካቸውን ወጋቸው በትክክል የሚጠብቁ አመራር ስላለ ነውና የአመራሩ የባለሀብቱ የህዝቡ ትብብር ትልቅ ነገር መስራት እንደሚያስችል ማሳያ የሆነ ስራ ነውና በዚሁ አጋጣሚም በራሴና በጉራጌ ዞን አስተዳደር ስም ከልብ ማመስገን እፈልጋለሁ፣ ባለሀብቶቻችን ጨምሮ። ዛሬም የተጀመረው በሰረት ድንጋይ የጣለው ከ100 ሚሊዮን በላይ የሚያወጣ ደረጃውን እየጠበቀ በዞናችን የመጀመሪያ የሆነ የባህል አዳራሽ የባህል ቤት ያለው ይሄንን ግንባታ እነፊት አውራሪ ያየለ ማሞን ይዘን ስለዚህ የዚህ ባለሀብቶቻችን በሙሉ ይዘን ብዙ ተአምር የምትሰሩ ባለሀብቶች አላችሁ። እዚህ እናቶ ክፍሌ ይርጋ አሉ፣
እናንተን ይዘን ይሄንን ከአንድ ዓመት ተኩል ከሁለት ባልበለጠ ጊዜ ውስጥ እንደምታስጨርሱት እምነቴ በጣም የጸና ነው። አሳይታችኋል። ከልብ ልናመሰግናችሁ ይገባል በጣም። ስለዚህ ዛሬም የዚህ አዳራሽ አድራው የምትረከቡት ባለሀብቶቻችን ናችሁ ማለት ነው። የወረዳው አቅም ስለሚታወቅ ማለት ነው። ስለዚህ ይሄ በዞናችንም በርካታ ስራዎች እየሰራን ነው። ቅድም ተነስቷል። በትምህርት ብቻ በ2016 እና በዚህ ዓመት ከ900 ሚሊዮን ብር በላይ በባለሀብቶቻችንና ከህዝባችን ሰብስበን የትምህርት ቤቶችን ደረጃ የማሻሻል ስራ ተሰርቷል። 900 ሚሊዮን ብር በላይ ማለት ነው። እንደዚሁም በሁለት ዓመታት ጊዜ ውስጥ ከ140 ሚሊዮን ብር በላይ የሚሆን ሰብስበን የአንደኛ ደረጃ ትምህርት ቤቶች መጽሐፍ የማቅረብ ስራ ተሰርቷል። ቋንቋችን ለማሳደግ የጉራጌ ቋንቋ አንዱ በመጥፋት ላይ ያለ ሁላችንም እየተናገርነው ያልሆነ ስለሆነ ቋንቋችን ማበልጸግ አለብን በሚል ከቅድመ አንደኛ ጀምረን አሁን ወደ ሁለተኛ ክፍል ደርሰናል። በ2018 ሶስተኛ ክፍል ይጀምራል። እንዲህ ያለን እስከ ዩኒቨርሲቲ እንዲቀጥል እናደርጋለን። ቋንቋችንም ለማልማት በከፍተኛ ጥረት ውስጥ እንገኛለን። የትምህርት ጥራት ለማሻሻል ሞዴል ትምህርት ቤት ያስፈልግ ነበረ። በማዕከላዊ ኢትዮጵያ ክልል በሌሎች አካባቢዎች ላይ ምናልባት አዳሪ ትምህርት ቤት የሌለው ብቸኛው ዞን ነበረ። ስለዚህ ይሄ የትምህርት ጥራትን ለማሻሻል የነገ አገር ተረካቢ የጉራጌ ህዝብ የሚያበለጽጉ ራዕይ ያላቸው ዓለም አቀፍ ተጽዕኖ ፈጣሪ ልጆች የሚያበቅል አካባቢ ላይ የሚያፈራ ትምህርት ቤት ያስፈልግ ነበር። ሞዴል ትምህርት ቤት አዳሪ ትምህርት ቤት አማርድ ብለነዋል ስያሜውን። ስለዚህ የአማርድ ሁለተኛ ደረጃ ሞዴል አዳሪ ትምህርት ቤት በሚቀጥለው በ2018 ለማስጀመር ጠንክረን እየሰራን ነው። ይሄንን እናሳካዋለን ብለን ቆርጠን ተነስተናል። ከእናንተ ጋር ሆነን ይሄን እንደምናሳካ እርግጠኛ ነኝ። ስለዚህ ይሄ ብቻ አይደለም። በመንገድ መሰረተ ልማት የጉራጌ ህዝብና መንገድ አንድና ያው ናቸው። መንገድ ምን ያክል ወሳኝ እንደሆነ የተገነዘበ ማህበረሰብ ነው። በኃይለ ሥላሴ በዛ በጨለማ ዘመን ሳይቀር የመንገዶች ስራ ድርጅት ያቋቁሞ ከ500 ኪሎ ሜትር በላይ የሰራ ህዝብ ነው። ዛሬ ደግሞ በተሻለ ጊዜ በተሻለ ዘመን የተሻለ አቅም ባለበት እኛ ደግሞ ሁሉንም ቀበሌዎቻችን በጉራጌ ዞን ያሉ ሁሉንም ቀበሌዎች ከዋና መንገድ ጋር ማሳሰር አለብን ብለን አቅደን እየሰራን ነው። አብዛኛው ያገናኘን ነው። በ2018 ግን ሁሉም ቀበሌዎቻችን ከዋና መንገድና ስፖርት ይገናኛሉ። ይሄ የትኛውም ዞን የትኛው አካባቢ ያልሞከረው ስራ ነው። ከእናንተ ጋር ሆነን ግን አሳክተነዋል፣ እናሳካዋለን የቀረውን ስራ ማለት ነው። ስለዚህ የህዝባችን አቅም ከተጠቀምን የህዝባችን ደግሞ ራዕይ ለማሳካት እና ደግሞ ሁላችንም ከተባበርን ከተጋገዝን አንድነታችን ካጠናከርን አሁን ባለው ሁኔታ የመንግስትና የህዝብ መናበብ መደጋገፍ በዚህ መልኩ ከቀጠለ የዞናችን ብልጽግና ለማረጋገጥ ረጅም ጊዜ እንደማይሆን ሙሉ እምነት አለን። በጤናው ከዛ በላይ እየሰራን ነው። በመጠጥ ውሃ አቅርቦትም እንደዚሁ። ይሄ ማለት ችግሮቻችን በሙሉ አልቋል ማለት አይደለም። ችግሩ በጣም ሰፊ ነው በየአካባቢ ላይ ያለው። አሁንም ግን በዚህ ከቀጠልን ብዙ አሁን ቅድም የተጠቀሱት ጥያቄዎች አሉ። የአስፋልት አለ፣ የመብራት አለ፣ የውሃ ጥያቄዎች አሉ። ሁሉም ዞን አካባቢዎች ምን ጥያቄዎች ይነሳሉ። በዚህ መልኩ ከቀጠልን ግን ከተባበርን ከተጋገዝን መቼም የማያልቀው ትልቁ አቅማችን ህዝባችን መሆኑን ተባብረን ካሳካነው ነው ካስተባበርን ነው ካነቃቃ ነው እነዚህ ችግሮችን መፍታት ከመንግስት ጋር ተባብረን የመንግስትንም አቅም ተጠቅመን እነዚህ ችግሮች ለማቃለል እንደምንችል እያሳየን ነው። ስለዚህ ከእናንተ ጋር ወደፊት ተጠናክረን እንቀጥላለን። በእኛ ደረጃ አሁን ባለው ሁኔታ ወጣቱም አመራሩም ህዝቡም ባለሀብቱም በዚህ ደረጃ ተናቦ የሚሄድበት ጊዜ የነበረ አይመስለኝም። አሁን ህዝባችንም ነቅቷል። ከመንግስት ጋር ተቀናጅቶ መስራት፣ አሁን ከገዢው ፓርቲ ጋር ከብልጽግና ተቀናጅቶ መስራት፣ መንግስትን ሁል ጊዜ ዋነኛ አጋር ዋነኛ ደጋፊ አድርጎ የመንግስትን አቅጣጫ ተከትሎ ፖሊሲን ተከትሎ ተደማምጦ መሄድ ምን ያክል ውጤት እንደሚያመጣ እያየን ስለሆነ በዚህ ደረጃ ከተንቀሳቀስን እንደተባለውም ዞናችን አሁን ደረጃ በክልልም ግንባር ቀደም የሚባል ዞን ነው። ከዚህ በደረጃ በአገርም ደረጃ የሚጠቀስ ዞን ማድረግ የምንችል ደረጃ ራዕይ እንዳለንና እቅድ እንዳለን እናንተ እንደምናሳካ ባለሙሉ እምነት አለኝ። በእኛ ደረጃ እንዳመራር አሁንም የዞናችን ህዝብ ብልጽግና እስከሚረጋገጥ ጊዜ ድረስ ሁለት አይናችን ጨፍነን እንደማንተኛ ዛሬም ማረጋገጥ ወዳለሁ። እግዚአብሔር አምላክ ሀገራችንና ህዝባችን ይባርክ። ከልብ አመሰግናለሁ በጣም።
ሶሄና ረብሳይ ቲረውሪ ንብረት በጨነው የሚችል ዘር የሚሸከት አጅጋሽ መንኮሰ እያም ሂተኔምታ ሰብሻጅ ቂቀስ ኒኸምኒ ተጐታ ሶሄና በርሳይ ቲረውሪ ንብረት በጨነው የሚችል ዘር የሚሸከት አጅጋሽ መንኮሰ እያም ሂተኔምታ ሰብሻጅ ቂቀስ ኒኸምኒ ተጐታ የጌታ ክፍለ ሕዝብ ይህ ወረዳችን ከመቋቋሙ ጊዜ ጀምሮ ለረጅም ዓመታት ደከመኝ ሰለቸኝ ሳይሉ ሲያስተባብሩ ላሉ ለነበሩ ስጦታ የሚበረከትላቸው ይሆናል። በዚህ መሰረት ስጦታውን ፈጠን እያልን እናበረክታለን። አቶ ክፍሌ እርጋ ሞቅ ያለ ብረት ያስፈልጋቸዋል። በመካከላችን ባይገኙም ሁል ጊዜ የጉራጌ ልማት ባህል የሚያስጨንቃቸውና በጉራጌ ልማት ባህል በጎራል ጉራጌ ስራ ሳገዝ ልማት ድርጅት አሻራቸው ያሳረፉት ስለ ጉራጌ ተናግረው የማይጠግቡ የልማት አርበኛው አባታችን አስማች ይርጋ ገብሬ ከፍ አድርጋቸው አመስግኑልን።
አቶ ሳሊኛው የዴታ ወረዳ አስተዳዳሪ ከፍ አድርጋቸው አመስግኑልን። የጉራጌ ዞን ስራ ዕድል ፈጠራ ኢንተርፕራይዞች ልማት ጠንካራነት መሰረት እያስቀጠለው ይገኛል። ይህ ታላቅ መታደል ነውና ከፍ አድርጋቸው አመስግኑልን ሁሉንም። መስራችና የቦርድ አባል የንብ ኢንሹራንስ መስራችና የቦርድ አባል ናቸው። አቶ ክፍሌ እርጋ ዝምተኛውና ጭምት ወንድማችን አባታችንን እናመሰግናለን። አቶ ደንድር ሸንበሬሎም እናመሰግናለን። ስሜ የዛራ ደማም ደላ አንቅነዳ እባላለሁ። የጌታ ህዝብ አሁን ተወለደ ማለት ይቻላል። የጌታ ህዝብ ልማት የናፈቀ ልማት ሳያገኝ እስከዛሬ ድረስ የኖረ ህዝብ ነው። አሁን ግን የለውጡ መንግስት እኛን መለወጥ የሚችል አስተዳዳሪዎች ስለሰጠን ፈጣሪን በጣም አመሰግነዋለሁ። የጌታ ህዝብ አሁን ተወለደ ማለት ይቻላል። ሁላችንም አሁን ተወልደናል ማለት ይቻላል። ጌታ ቀደም ሲል ከጉመር ወረዳ ከሌሎቹ ጋር አብሮ ተዋህዶ የነበረ ነው። አሁን ራሱ ችሎ ከወጣ ጀምሮ በልማት እንቅስቃሴ ውስጥ ነው ህዝቡ ያለው። ከተማም ሆነ ገጠር ያለው ሰው የልማት ጥማት ያለው፣ ማብራት ያላገኘ፣ መንገድ ያላገኘ፣ አይኑ ተጨፍኖበት የነበረው አሁን ብርሃን እንዲያገኝ አይኑ እየገለጸ ያለበት ወረዳ ነው። ለሰው መኖር፣ ለህዝብ መኖር በአጭር ጊዜ ውስጥ ተራራ የነበሩ ችግሮች ሁሉ መፍትሄ እያበጀ እያቀደ የሚሰራ የመንግስት የወረዳ መንግስት ህዝቡም የሚያዳምጠው መኖሩ ጥሩ መሪ መኖር የሚያሳይ ነው። ሁለተኛ እንደዛው ነገር ደግሞ አሁን ሌሎችም የተሰሩ ስራዎች ላይ ትልቅ ነው የሚያስከብር ስራ መስራት ለቀጣይም ትውልድ ማስተዋሻ መሆን የሚያተጋም ጭምር ነው ማለት ነው። ሰዎች ለሰው የሚኖሩ ሰዎች አይተዋል። አሁን የባህል አዳራሹ የተሰራው ስራ ከዛሬ 60 70 80 ዓመት አካባቢ ዋጋ የከፈሉ ለህዝብ የኖሩ ሰው አሁን ደግሞ ታሪክ እንዴት ነው በስተጀርባ በስተኋላ ሆኖ ደግሞ ቀጣይ ታሪክ የሚያቅሰው በፍታዊ የሆነ ጎሰኝነት የሌለው በሃይማኖት ያልተጠላለፈ ለእውነት አድርጎ ስራን ብቻ መሰረት አድርጎ የሚመዝን ፖቴንሻል ያለው መሪ መኖር ያሳያል። ስለዚህ ያነሳሳል፣ ሌሎችም ያነሳሳል። ዛሬም በልማቱ ላይ አስተዋጽኦ የሚያደርጉ ሰዎች ታሪክ እንደማይደርሳቸው ያውቁና ሞር የበለጠ ማህበራዊ ኃላፊነታቸውን እንዲወጡ የሚያደርግ ነው። ስለዚህ ይሄ ስራ እንደኔ ትልቅ ነገር ነው የሚል ነገር አለ። ትልቅ የመነሳሳት ስሜት ነው የፈጠረብኝ። ቅድም በመብራት ጉዳይ እስከ 100 ሚሊዮን ተሰብስበዋል የሚባለው ቅድም ሲነገር የነበረው መሪው እኔ ነኝ እስከ ሳውዝ አፍሪካ ድረስ ይሄን አሰባስቤ ለዚህ ፕሮግራም። ስለዚህ የበለጠ ያ ነገር አሁን መሬት አልወረደም፣ ስራው ጨርሰን ማለት ነው። ለዛ ለቀሩት ነገሮች ምርቃት የሚያበቃ እንትን ነገር ነው ይሄንን ስራ ማለት ነው። ሌላውን እንዲነሳሳ የሚያደርግ አሁን በተለይም ቀደም ሲል አንዳንድ ጥሩ ስራ የሰሩ ወንድሞቻችን መሸለም ለቀጣይ ስራዎችን ብዙ መስራት እንደሚጠበቅብንም እንደምንሰራም የሚያበረታታን ነገር ነው። ምክንያቱም የመንግስት ጥቂት በጀትን ከህዝብ ጋር ከባለ ሀብት ጋር አስተባብሮ ምን ያህል መስራት እንደሚቻል ምን ያህል ለውጥ ማምጣት እንደሚቻል አንድ ያየንበት መድረክ ነው ይሄ ምርቃቱ ማለት ነው። እንግዲህ በእውነት ምሁራን ለመስራት ከተነሱ ብዙ ኃላፊነት አለባቸው። በተለይ እንደ ጉራጌ ያሉ ምሁራን ከፍተኛ ትምህርት ያገኙት ጉራጌዎች እኮ ከአካባቢያቸው ወጥተው ባሉበት አካባቢ ነው የተማሩት። መለስ ብለው ይሄን አካባቢ ጉራጌን ለመለወጥ ቢሰሩ ከፍተኛ አስተዋጽኦ ማድረግ ይችላሉ ብዬ አምናለሁኝ። እስከዛሬ ድረስ እኔ በእውነት በኔ ግምት ብዙ ምሁራን አሏት ጉራጌ፣ ግን ሙሉ በሙሉ አልተጠቀመችባቸውም። እነሱም ገፍተው አልመጡም። ምንድነው ልማት ማለት? አሁን በሁሉም የልማት መስክ ነው ተሳትፎ ሳደርግ የቆየሁት ላለፉት 25 ዓመታት በትምህርት በጤናውም አስተዳደሩ እንዲስተካከል በማድረግም ማብራት፣ መንገድ፣ ይሄ እንግዲህ ለሌሎቹ አራል ሊሆን የሚችል ነገር ስለሆነ በአስተዳደር ላይ የተመደቡ ሰዎች ህብረተሰብን በቅንነት ማገልገል እንዳለባቸው ነው እኔ ማስበው። ብዙ ጥሩ ስራ ከሰሩ እድሜ ልካቸው ህዝብ በማገልገላቸው የሚያገኙት ደስታ እንዳለ ይረዳሉ። የህዝቡ ምርቃት ራሱ በኑሮ ላይ ትልቅ ለውጥ ያመጣል፣ የሞራል ላይ ትልቅ ለውጥ ያመጣል። ስለዚህ ሲሾሙ ሰዎች
ስንሾም ካልበላ ስሻር ይቆጫል የሚለው ብሂል አጉል ብሂል ስለሆነ የዛ አይነቱን ትተው ህዝብን በማገልገል ህዝብን በመጥቀም አካባቢ በመቀየር መንፈሳዊ ደስታ የሚያገኙበት ነገር ነው መስራት ያለባቸው። እኛ ወረዳ ያለው የልማት እንቅስቃሴ በጣም በጥሩ ሁኔታ ነው ያለው። መንገድ ያላገኘው መንገድ ያገኛል፣ ትምህርት ቤት ያላገኘው ትምህርት ቤት ያገኛል። ይኸው ድሮ ለሀገራቸው ከፍተኛ ውለታ ሰርተው ጊዜያቸውን ጨርሰው የሄዱ ፊታውራሪ ሳፎን አሁን መልሶ አውስተን በእሳቸው ስም ተቋም መክፈት ማለት ሁሉንም ከዚህ በፊት የነበሩ የልማትና አስተዳደር ውስጥ የነበሩ ጀግኖቻችን ማውሳት መቻላችን እንግዲህ አሁን ያለው የልማት አስተዳዳሪያችን ያመጡት ነገር ስለሆነ በጣም ደስ ያሰኛል። ስኬት ጉዞ ስለሆነ መጀመሪያ የሚብሱትን እየጀመርን የምናደርግ ነው። ለምሳሌ መንገድ ላይ ሰፊ ችግር አለ። መንገድ ላይ ችግር አለ። መብራት ላይ ችግር አለ። ሁለተኛ ደግሞ ዘርፈ ብዙ ወረዳው ለወረዳው ከዚህ ከቀቡል ጀምረ እስከ ቻሃ ወደ የሚያገናኘው መንገድ አንደኛ ብቸኛ መንገድ ይሄ ነው። ስለዚህ ይሄ እንኳን በአካሉ በእውነት ያልተሰራ ነው። ስለዚህ ለግንኙነታችን አንድ መንገድ ነው። የመንገድ ትልቅ ችግር አለ። ሁለተኛ ጨለማ ነው። መብራት ያስፈልገናል። የንጹህ አቅርቦቱ ያስፈልገናል። ዘርፈ ችግሮች አሉ። ስለዚህ ሁለተኛ ደግሞ የቴክኒክና ሙያ እንግዲህ ዛሬ አብዛኛው ስራ ፈጣሪዎች አምነው በትምህርቱ አምነው በዛ ተገንብተው የሚመጡ ተማሪዎቻችን ብዙ የሚፈረክ በአካባቢው ያለውን ጸጋ ተጠቅመው ለመስራት የቴክኒክና ሙያ ትምህርት ቤቱ አለ። ሁለተኛ ደግሞ መብራት በራሱ ማዕከል የለውም። በመሰረቱ የተቆራረጠ ነው። ለእንግልት ለወጪ በተለያየ ቦታ ነው የሚሄድ ያለው። ስለዚህ የወረዳው እንደ አንድ ማዕከል የመብራቱ ጥያቄዎች ተጠይቀዋል። ሁለተኛ መንገዶች ላይ በጣም ችግር አለ። ንጹህ አቃም ሽፋኑ ተደራሽ አይደለም። የመጨረሻ መልእክቴ የተለያዩ እንትኖች አሉ፣ ፕሮጀክቶች አሉ፣ የተለያዩ ፕሮጀክቶች አሉ መሬት ያልወረዱ እንዲወርዱ መንግስትም እገዛ እንዲያደርግልን ነው። በተለይ ዞኑ እገዛ እንዲያደርግልን የምንፈልገው ነገር አለ። አሁን በምናደርጋቸው ልማትም ማለት ነው። እስካሁን ዞኑን አላገኘንም። ከፌደራል የተጻፈ ደብዳቤዎች አሉ። ያን ነገር እገዛ እንፈልጋለን። ምክንያቱም የውሃ ችግሮች አሉ። ውሃ ተቆፍሮ ለመዘርጋት ችግር የገጠመበት አለ። አሁን ፍቻራ 44 የዛሬ 5 ዓመት ተቆፍሮ ታሽጎ የተቀመጠ ውሃ አለ። ብር በጀት እነዚህ ነገሮችን መንግስትን ትኩረት ቢሰጥ ባለሀብትን በማስተባበር የተለያዩ ደግሞ ኤንጂኦዎችን በማስተባበር ማድረግ የሚቻልበት ሁኔታ ስለሆነ አሁንም እናቶች ከከብት ጋር ነው ውሃ ተሸክመው የሚጠጡት። በዚህ አይነት ሁኔታ ያው ጥሩ ተስፋ ይኖራል ብዬ ገምታለሁ። ይሄን ያነሳሳል የሚል ነገር አለኝ። እንዲነሳሱ መልእክቴን ነው ማስተላልፈው። እንግዲህ መልካም መስራት ምን ያህል ጥሩ እንደሆነና በተለይ ህብረተሰብ ማገልገል ህብረተሰቡ ሲያስታውስ እኔ እርካታ ተሰምቶኛል። አንድ ነገር የተለፋበት የተደከመበት ነገር ባዶ እንዳልቀረ ነው። በተለይ ደግሞ ህዝቡ ያሳየው ስሜት ለካ ልማት መስራት ማለት በህዝብ ዘንድ እንዲህ ያለ ተወዳጅነት ይኖረዋል ብዬ ነው እንትን ወሰድኩት። በጣም ጥሩ ነው። ጌታ በልማት ገና በጣም ብዙ ይቀራታል። ምንም ተሰርቷል ለማለት አይቻልም። ይሄ ቋንጤ ዛሬ እንግዲህ ወደ ስንት አመቱ ነው? 20 አመትም አልሞላውም እና ገና ወጣት ነው ማለት ይችላል። ሜዳ ላይ ነው የተጀመረው እና ወረዳው ሲፈቀድ ለወረዳው መፈቀድ ከፍተኛ ትግል አድርገናል እና ሰነድ ህዝቡን አስፈርመን ነው ያ ነገር ወደ መንግስት ሄዶ በብዙ ትግል የተፈቀደው። ከተፈቀደ በኋላ ወረዳው ባዶ ሜዳ ላይ ነው የጀመረውና ይሄ ሁኔታ መለወጥ አለበት። ገና ምንም አልተሰራም። በእርግጥ ቀደም ባለው ዘመን እኔ ወጣት በነበርኩበት ጊዜ በጌታ ውስጥ ሀብት ያለው ሰው ብዙ አልነበረም። የተማረውም በቁጥር ነበረ። ዛሬ ግን በርካታ ወጣቶች አቅም ፈጥረዋል፣ ሀብት አበጅተዋል። እነሱን በደንብ አድርገህ በማሳመን አካባቢያቸውን ዞር ብለው እንዲያዩ ዛሬ መጥተው ያዩ ወጣቶች እርግጠኛ ነኝ ብዙ ነገር ለመስራት ይነሳሳሉ ብዬ አስባለሁ። እና በዚህ ረገድ ምንድነው አሁን የጀመርነው በወረዳው አሳሳቢነት የልማት ማህበር ጠንካራ የልማት ማህበር ለማደራጀት አስበናል። ወጣቶች የተማሩ በሀብት የደረጁ እነሱ ያሉበት የተጠናከረ የልማት ማህበር እንዲኖረን እየሰራን ነው። በቅርቡ አዲስ አበባ ላይ ጉባኤ አድርገን እነኚህን የልማት ማህበር አባላት ወጣቶችን ለማስመረጥ እየሰራን ነው። እሱ ሲጠናቀቅ አንድ ትልቅ ኮንፈረንስ አድርገን ለልማት ከፍተኛ እንቅስቃሴ በማድረግ ህዝቡ ተባብሮ ቅድም እንደሰማችሁት 100 ሚሊዮን ብር የሚፈጀውን የሁለገብ አዳራሽ ቶሎ እንዲጠናቀቅ ጥረት እናደርጋለን። ከዛም በተከታታይ በተለያየ አካባቢ
በተለይ ገበሬው ባለው መሬት ላይ በትንሽ ይዞታው የተለያየ ምርት በተሻለ ሁኔታ እንዲያመርት ማዘጋጀት አለብን እና ራሱን እንዲችል ማድረግ አለብን። ከዛም በመለስ እንግዲህ በየቦታው የተለያዩ ችግሮች አሉ፣ የልማት ጥያቄዎች አሉ። እነሱን ለመፍታት ደግሞ በየጊዜው ያላቋረጠ ጥረት መደረግ አለበት። ምንድነው የመጨረሻ መልእክቴ? ልማት የሚቆም ነገር አይደለም፣ በየጊዜው የሚቀጥል ነገር ነው። አንድ አካባቢ እንዲለወጥ ከተፈለገ መሰረታዊ ስራዎች እንዲሰሩ ከተፈለገ በትምህርቱ፣ በጤናው፣ በኢንፍራስትራክቸር እያንዳንዱ ነገሮች ተሰርተው በተጨማሪ የሚያድጉበት ነገር መፍጠር ያስፈልጋል። መቆም የለበትም። በተለይ አስተዳዳሪዎች ደግሞ የህዝብ አገልጋይ መሆን አለባቸው እንጂ ዝም ብሎ ራስን ጥቅም ማስከበሪያ ማድረግ የለባቸው። በየወቅቱ አዳዲስ ነገር እየቀየሱ እድገቱን ከዘመኑ ጋር የዋጀ ነገር መሰራት መቻል አለበት ነው ማለት። ወጣቱ እንደኔ ያለው ወጣት ከቀድሞ ከልማት አርበኞች በመማር በልማት ላይ አሻራ ያላቸው ወገኖች ዛሬ ስማቸው የተጠቀሱ ያልተጠቀሱም እጅግ በጣም ብዙ ሰዎች ይኖራሉና ወጣቱ የነዚህ ፈለግ ተከትሎ ወደፊት የልማት አርበኛ በመሆን ከጎን መሰለፍ፣ መምራት፣ መታጠቅ፣ የልማት አርበኛ መሆን ያስፈልገዋል የሚል ሐሳብ አለኝ። I'm